በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ሰዓት እስከዚች ሰዓትና እስከዚች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ ይክበር ይመስገን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ ድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንን እንዴናው ሰማዕተ ኮነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊሊሞንና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያው ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ተአምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ ዲዮቅልጥያኖስም የተአምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ
ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባሕር እንዲያሰጥሙት አዘዘ። በባሕሩም ውስጥ ነፍሱን በጌታችን በኢየሱስ ክርስቶስ እጅ ሰጠ። እንዲህም ሆነ፣ ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ ሀገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን ዓሣ አንበሪን አዘዘ። ዓሣ አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ ሀገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊሊሞንና ከአብላኒዮስ ከሥጋቸው ጋር በአንድነት አኖሩት። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ አዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑክ ቢጸ አራዊት በተዛውጎ እምድኅረ ደፈኖ አፈግብ መሪጎ መልዕልተ ምስካቡ ንጹፍ ተረክበ አሪጎ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የቅዱስ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች ሀገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስኪፈጸም ሣር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የሀገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የሀገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በሀገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች ሀገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁ እና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን በኢየሱስ ክርስቶስም አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ።
ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የሀገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ሥጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምንም እሳት አልነካቸውም ነበር። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ ዕረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም በሽተኞችን በመፈወስ ታላላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘተሐርየ ወተፈቅረ እየንተ ይሁዳ ይትሄለቅ ምስለ ሐዋርያት ህቡረ ከወይኑ ማትያስ በላይ ለኩያን ሄረ ሥጋ ወልደ አምላክ ሴሰዮሙ ወደሞ ክቡረ ተውላጠ ሴሰይዎ ሎቱ ከመላይም ሳይረ። በዚችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ ሀገር እንደርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ሥርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተምራቸዋል። በወንጌላዊው ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድኅረ ነበረ ዲበ ዘሐዋርያ መንበር ሶበ ተፈጸመ ሎቱ ዓመታት አስር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ተስዑ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን እንድርያስ ወብእሲቱ አውሳብዮስ ወአርማ ወአርብዓ ብእሲ። ወበዛቲ ዕለት ካዕበ ተስካሮሙ ለእስራ ምዕት እደው እለ ኮኑ ሰማዕተ ምስለ አባ ኖብ። ወበዛቲ ዕለት ካዕበ አይረፈ አብ ቅዱስ መስተጋድል ኩቱል። ወዛቅረብኩ ማሕሌተ አዘኪርያ ይላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት
ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ወንዘ ይደርስ ለዘ አንብቦ ወለዘ ተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ የመሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳን ረድኤታቸው በረከታቸው ይደርብን። ጸሎታችንን፣ ልመናችንን፣ ሱባኤያችንን፣ ጾማችንን ተቀብሎ ለብርሃነ ትንሣኤው በሰላም እንዲያደርሰን፣ ሀገራችን ኢትዮጵያን ሰላም እንዲያደርግልን፣ ሕዝቦቿን ሁሉ ከመከራ ከስቃይ ከችግር እንዲጠብቅልን፣ ለዓለሙ ሁሉ የበቃ ምሕረት ቸርነትን እንዲልክልን፣ አምላካችን የሁላችንን ፍጻሜ እንዲያሳምርልን፣ የታመሙትን እንዲፈውስልን፣ የሞቱትን ነፍሳቸውን እንዲምርልን፣ ሕፃናቱን በእውቀት በጥበብ በማስተዋል በመንፈሳዊ ሕይወት እንዲያሳድግልን፣ በጸሎታችሁ አስቡን አትርሱን ብለው ለቤተ ክርስቲያናችን አስራት በኩራት የሚያወጡትን በጉልበታቸው በገንዘባቸው በሐሳባቸው በምክራቸው የሚያገለግሉት ሁሉ እግዚአብሔር አምላክ በቸርነቱ እንዲያስብልን፣ የእናታችን የወላዲተ አምላክ የቅዱሳን ሐዋርያት በረከታቸው እንዲያድርብን፣ በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንበልዕ ወባልሐነ በሰላም ቅዱስ ገብርኤል ሰላም ለኪ ሩክታንቲ ማንስቶ አበኩር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኮኑ ፍቱሐነ ወንጹሐነ ይረስየኒ ይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ ተወካፌ ንስሐ ሠራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን